የሰው ልጅ አእምሮ ልክ እንደ ትልቅ የጦር ሜዳ ነው። በየቀኑ በየሰዓቱ አልፎም ተርፎም በየደቂቃው በውስጣችን የማይታይ ፍልሚያ ይካሄዳል። አንደኛው የውስጣችን ክፍል አሁን ደስ ይበለኝ፣ አሁን ልረፍ፣ አሁን ልዝናና ሲል፣ ሌላኛውና አስተዋዩ ክፍላችን ደግሞ ነገስ የነገው ስልሜስ እያለ ይሞግተናል። ስንቶቻችን ነን በስሜት ማዕበል ተገፍተን ዛሬ ያልተገባ ቃል ተናግረን ነገ የምንጸጸተው? ስንቶቻችን ነን ጊዜያችንን በከንቱ አባክነን የማታ ማታ በቁጭት ራሳችንን የምንወቅሰው? ይህ የሰው ልጅ የዘመናት ፈተና ነው። ሆኖም የሥነ ልቦና ሊቃውንት ይህንን የሕይወት ፈተና አቅርበውልናል። ራስን መቆጣጠር ማለት ስሜትን ማሰቃየት ወይም ራስን በካቴና ማሰር አይደለም። ራስን መቆጣጠር ማለት የሕይወትን መሪ በራስ እጅ የማስገባት ጥበብ ነው። ውድ የቻናላችን ተከታታዮች፣ በዛሬው የሰዋስው ፖድካስት ቲፕ በጥልቀትና በማስተዋል ራስን ወደ መቆጣጠር ጥግ የሚያደርሱን 5 የሥነ ልቦና መንገዶችን አብረን እንቃኛለን። አብራችሁን ሁኑ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። አንደኛ፣ በድርጊትና በምላሽ መካከል ያለውን ክፍተት ማስተዋል። የመጀመሪያውና ታላቁ ጥበብ አዳማጭ መሆን ነው። በሕይወታችን ውስጥ አንድ ነገር ሲፈጠር እኛ ለዛ ነገር ምላሽ ሰጥተን በሁለቱ መካከል አንዲት አጭርና ጥብቅ የሆነች ክፍተት መፍጠር ነው። ታዋቂው የሥነ ልቦና ሊቅና የሐሳብ ሰው ቪክቶር ፍራንክል እንዲህ ይላል፣ በሚፈጠረው ነገርና በምንሰጠው ምላሽ መካከል ክፍተት አለ። በዛሽ ክፍተት ውስጥ ምላሻችንን የመምረጥ ነፃነታችንና ኃይላችን ይገኛል ይለናል። አንድ ሰው ሲያናድደን ወይም ፈተና ሲገጥመው ወዲያውኑ በህሊ ወይም በንዴት ለመመለስ ከመንደርደር ይልቅ ለጥቂት ሴኮንዶች ትንፋሽን ሰብስቦ ቆም ማለት ራስን የማሸነፍ የመጀመሪያው ሚስጥር ነው። ንዴታችሁ ቢመጣ ተቀበሉት፣ ነገር ግን እናንተ እንዲነዳችሁ አትፍቀዱለት። በዚያች አጭር የዝምታ ክፍተት ውስጥ ስሜታዊ አእምሮአችን አፈግፍጎ ምክንያታዊ አእምሮአችን ዙፋኑን ይረከባል። ሁለተኛ፣ ጊዜያዊ ደስታን ማዘግየት። ሁለተኛው መንገድ የነገን ትልቅ ክብር በማሰብ የዛሬን ትንሽ ደስታ መተው መቻል ነው። ስነ ልቦና ይህንን ጊዜያዊ ደስታን ማዘግየት ይለዋል። የሰው ልጅ አእምሮ በተፈጥሮ ዛሬውኑ አሁኑኑ ደስታን ይሻል። ነገር ግን ራስን በከፍተኛ ደረጃ የገነባ ሰው ከፊት ለፊቱ ያለውን ትንሽ ከረሜላ ትቶ የነገውን ትልቅ ገበታ አሻግሮ ማየት የሚችል ነው። አሁን መተኛት እየፈለጋችሁ መጽሐፍ ስታነቡ፣ አሁን ገንዘባችሁ ማጥፋት እየፈለጋችሁ ለነገ ህልማችሁ ስትቆጥቡ፣ በእነዚህ ጊዜያት ሁሉ አእምሮአችሁን እያሰለጠናችሁት ነው። ትልቁ ስኬት የሚገኘው ትናንሽ ፈተናዎችን ዛሬ በማለፍ ውስጥ ነው። የዛሬን ህመም ታግሶ የነገን ፈውስ መጠበቅ ራስን የመቆጣጠር ታላቁ ጥበብ ነው። ሦስተኛ፣ የጦር ሜዳውን መቀየር። ብዙዎቻችን ራስን መቆጣጠር ማለት ከፈተና ጋር ፊት ለፊት መጋጠም ይመስለናል። ጠንካራ ከሆንኩ ፈተናውን አሸንፈዋለሁ ብለን እናስባለን። ነገር ግን የሦስተኛው የሥነ ልቦና መንገድ ከዚህም የተለየ ነው። ጥበበኛ ሰው ከፈተና ጋር አይታገልም፣ ይልቁንም ፈተናውን ከደጁ ያስቀረዋል። ይህ የአካባቢ ማመቻቸት ይባላል። ከስልክ ሱስ መላቀቅ ከፈለጋችሁ ስልኩን አጠገባችሁ አድርጋችሁ ላለመንካት ከመታገል ይልቅ ስልኩን ሌላ ክፍል ማስቀመጥ እውነተኛ የራስ ቁጥጥር ነው። የውስጥ ጉልበታችን ልክ እንደተሞላ ባትሪ ነው። እየታገልን ስንውል ማታ ላይ ያልቃል። ስለዚህ አካባቢያችንን ለስኬት በሚመች መንገድ መቅረጽ አለብን። ፈተናውንም ከስሩ ነቅለን ማውጣት አለብን። አራተኛ፣ መነጽርን መቀየር። አራተኛው መንገድ እይታን ማስተካከል ነው። በሕይወት ውስጥ የሚገጥሙንን ነገሮች መቀየር ላንችል እንችላለን። ነገር ግን ለነገሮች የምንሰጠው ትርጉም መቀየር ሙሉ በሙሉ በእጃችን ነው። አንድ ከባድ ፈተና ሲገጥማችሁ ይህ ነገር ሊያጠፋኝ መጣ ብላችሁ ካሰባችሁ አእምሮአችሁ በጭንቀት ይሞላል። ራሳችሁን መቆጣጠር ያቅታችኋል። ነገር ግን ይህ ፈተና አቅሜን ሊያወጣ ከዚህ የበለጠ እንድጠነክር ሊያደርገኝ መጣ ብላችሁ ካሰባችሁ ስሜታችሁ ይረጋጋል። ነገሮች የምትተረጉሙበትን መነጽር ስትቀይሩ ዓለማችሁም ይቀየራል። ጭንቀት ወደ ጉልበት፣ ፍርሃት ወደ ጥንቃቄም ይለወጣል። አምስተኛ፣ ከራስ ጋር መታረቅ። አምስተኛውና የመጨረሻው ጥበብ ምናልባትም ከሁሉ በላይ ለነፍሳችን የሚያስፈልጋት ነገር ቢኖር ለራሳችን ርኅራኄ ማሳየት ነው። ሰውነንና እንሳሳታለን። ያቀድነውን ላናሳካ፣ ቃል የገባነውን ላንፈጽም እንችላለን። በዚያን ጊዜ ራሳችንን በወቀሳ አለንጋ መግረፍ አሊያም እኔ ለምንም አረባም ብሎ ተስፋ መቁረጥ መፍትሄም አያመጣም። እንዲያውም ስነ ልቦና እንደሚነግረን ራሳችንን አብዝተን የምንወቅስ ሰዎች ዳግም ለስተት መጋለጥ ዕድላችን ሰፊ ነው። ስለዚህም ስትወድቁ ራሳችሁን እንደ ቅርብ ጓደኛ አድርጋችሁ እቅፍ አድርጉት፣ ይቅርታም አድርጉለት። ሰው ነህና ተሳስተሃል፣
አሁን ግን ተነስተ እንደገና እንሞክራለን በሉት። እውነተኛ ራስን መቆጣጠር ከራስ ጋር በሚደረግ ጦርነት ሳይሆን ከራስ ጋር በሚፈጠር ጥልቅ ሰላም ውስጥ ይገኛል። ራስን መቆጣጠር የአንድ ጀንበር ሥራም አይደለም፣ የዕድሜ ልክ ጉዞ እንጂ። በምላሻችን መካከል ያለውን ክፍተት በማስተዋል የነገውን ደስታ ዛሬ መናፈቅ፣ አካባቢያችንን ማስተካከል፣ አስተሳሰባችንን በማደስና ከሁሉ በላይ ለራሳችን ርኅራኄ በማሳየት የራሳችንን ሕይወት ጌታ መሆን እንችላለን። ከውጭ ያለው ዓለም ከማሸነፋችን በፊት በውስጣችን ያለውን ዓለም እናሸንፍ። ትልቁ ድል ራስን ማሸነፍ ነውና። ውድ የቻናላችን ቤተሰቦች ይህ መልእክት ለሌሎች እንዲደርስ ሼር በማድረግ እንዲሁም አስተያየት ካላችሁ የአስተያየት መስጫው ላይ ሐሳባችሁን አስቀምጡልን እያለን እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋስው ፖድካስት ቻናል ሰዋስው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ።